ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ እንግዲህ ከርዕሱ ላይ እንደተመለከታችሁት በ30% የመኪና ባለቤት አደርጋለሁ የሚል እንግዲህ አዲስ ድርጅት ይፋ ሆኗል። ይህ ድርጅት በነገራችን ላይ እንደ ሌሎች ድርጅት ሳይሆን መንግስታዊ ድርጅት ነው። እንደምታውቁት ከሰሞኑ እንግዲህ እጅግ በርካታ ከ1200 በላይ እንግዲህ ግለሰቦች ወንድም እህቶቻችን በ950 ሺህ ብር ቅድመ ክፍያ የመኪና ባለቤት አደርጋለሁ ብሎ በርካቶችን ከፍተኛ አደጋ ውስጥ ያስገባው የፊንቴክ ኢንቨስትመንት ግሩፕ ለብዙዎች ትምህርት ሆኗል። ዛሬ ይዤላችሁ የቀረብኩት እንግዲህ ይህ መንግስታዊ ተቋም ነው። 30% በመቆጠብ የመኪና ባለቤት እንድትሆኑ ሲል በትናንትናው ምሽት ላይ እንግዲህ ይፋ አድርጓል። ስለ ዝርዝር መረጃው እንግዲህ ወደ እናንተ አጠር አድርጌ የማደርሳችሁ ይሆናል። በተጨማሪም ከነዳጅ ጋር ተያይዞ እንግዲህ በትናንትናው ዕለት መንግስት ተግባራዊ ያደረገውን አዲሱን የነዳጅ ዋጋ በተመለከተም በዚህ ቪዲዮ ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የ30% የመኪና ባለቤት አደርጋለሁ ያለውን መንግስታዊው ተቋምን በተመለከተ መረጃ ላደርሳችሁ ነው። በተለይ ለመኪና ፈላጊዎች ይህንን መረጃ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ምን ማሟላት ይጠበቃል የሚለውንም በዚሁ አካትቼ ይዤላችሁ ቀርቤያለሁ። ከዛ በፊት ግን የነዳጅ ዋጋን በተመለከተ ከትላንት ማለትም መጋቢት 23 ቀን 2018 ጀምሮ ጭማሪ ተደርጓል። እንግዲህ ከትናንት ማለትም መጋቢት 23 ቀን 2018 ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ማድረጉን የንግድና ቀጠናዊ ትስስር ሚኒስቴር በትናንትናው ዕለት ይፋ አድርጓል። ይህም የሆነበት እንግዲህ ዋነኛው ምክንያት የነዳጅ ዋጋ በዓለም አቀፍ ደረጃ ዋጋው ጭማሪ ከማድረጉ ጋር ተያይዞ እንደሆነ ይፋ ያደረገ ሲሆን እነዚህም እንግዲህ ነጭ ናፍታ 163 ብር ከ09 ሳንቲም፣ ቤንዚን 142 ብር ከ41 ሳንቲም፣ ኬሮሲን 151 ብር ከ39 ሳንቲም እንዲሁም ቀላል ጥቁር ናፍታ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍታ 160 ብር ከ68 ሳንቲም፣ የአውሮፕላን ነዳጅ 150 ብር ከ48 ሳንቲም ሆነዋል። በዚህም መሰረት እንግዲህ የንግድና ቀጠናዊ ትስስር ሚኒስቴር የማደያዎቹ ሰራተኞች ቤንዚን በ142 ብር ከ41 ሳንቲም፣ ነጭ ናፍጣን በ163 ብር ከ09 ሳንቲም እንዲሸጡ ሹፌሮችም በዚሁ መሰረት እንድትቀዱ ሲል በትናንትናው ምሽት ላይ ይፋ ተደርጓል። ሌላው መግቢያ ላይ እንደገለጽኩላችሁ እንግዲህ በ30% ቁጠባ የመኪና ባለቤት አደርጋለሁ ያለው እንግዲህ መንግስታዊው ተቋም የሆነው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ እንግዲህ በትናንትናው ምሽት ላይ በማህበራዊ ትስስር ገጹ ላይ ይህንን የመሰለ እድል ይፋ አድርጓል። እንግዲህ ይህንን እድል ለማግኘት በመጀመሪያ ደረጃ 30% አስቀድማችሁ መቆጠብ እንደሚገባችሁ አስቀምጧል። እኛ ቀሪውን በአነስተኛ የወለድ ክፍያ ብድር ሞልተን ባለመኪና እናደርጋችኋለን ይላል። ታዲያ ሁላችሁም አቅራቢያችሁ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ በመገኘት የአውቶሞቢል መግዣ ብድር የቁጠባ ሂሳብ ከፍታችሁ በራሳችሁ መኪና እንግዲህ የመኪና ባለቤት እንድትሆኑ ሲል ትናንት ምሽት ላይ እንግዲህ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። እንደምታውቁት በአሁን ሰዓት ላይ የመኪና ብድር የሚባል ነገር የለም። ይህም የሆነበት ዋነኛው ምክንያት እንግዲህ ካስታወሳችሁ ከሰሞኑ የፊንቴክ ኢንቨስትመንት ግሩፕ ለዓመታት የመኪና ባለቤት በ950 ሺህ ብር ቅድመ ክፍያ አደርጋለሁ በሚል ከ1200 በላይ እንግዲህ እህት ወንድሞች ገንዘብ ከፍለው ገንዘባቸው አየር ላይ ቀርቶ እንግዲህ እነሱ ብቻ ሳይሆን አጠቃላይ በርካታ አርቲስቶችም በዚህ ጉዳይ ላይ ተሳትፈው በሕግ ቁጥጥር ስር መዋላቸውን ሰሞኑን ማህበራዊ ሚዲያውን አጨናንቋል። የሚገርማቸው ነገር የዛሬ 1 ዓመት ከ1 ወር አካባቢ በትልቁ ቻናል ላይ ጥሌቲዩብ በሚለው በርካታ የቻናሌ ተመልካቾች ማለት ነው ይህ የ950 ሺህ ብር ቅድመ ክፍያ የሚባል ነገር መጥቷልና አንተስ ምን ትላለህ የሚል በተደጋጋሚ ጥያቄ ሲበዛብኝ
በዛ ሰዓት የሰራሁት ቪዲዮ አለ። ባለፈው እንዳውም ኮሚኒቲ ላይ ፖስት አድርጌው ነበረ። የሚገርማችሁ ነገር ያለውን መረጃ ሰጠኋቸው። መጀመሪያ ላይ እናንተ እርግጠኛ መሆን አለባችሁ የሚል ብቻ ነው ያስጠነቀቅኩት። ይህ ማለት እንግዲህ 950 ሺህ ብር እንደዚህ ብለው የሚናገሩትና ተግባር ላይ ወይም መሬት ላይ ያለው እውነታ እጅግ በጣም የተለያየ ስለሆነ ከፍተኛ ጥንቃቄ አድርጉ። ገንዘባችሁን ከመክፈላችሁ በፊት እርግጠኛ መሆን አለባችሁ ብዬ የዛሬ 1 ዓመት ከ1 ወር እንግዲህ አስጠንቅቂያቸው በዚህ ማስጠንቀቂያ እንግዲህ ሰምተው ገንዘባቸው የተረፉ በውስጥ መለስ ብለው ጽፈውልኛል። በጣም እናመሰግናለን። የመከርከንን ምክር ተግባራዊ አድርገን ይሄው ዛሬ እንግዲህ ላለማልቀስ ነፃ ወጥተናል ያላሉ ያልሰሙም ያልደረሳቸው እንግዲህ ክፍያውን ከፍለው በዚህ ሁኔታ ውስጥ እንግዲህ ያለፉ እጅግ በርካታ እህት ወንድሞች አሉ ማለት ነው። ነገር ግን እናንተም ማሰብና ማገናዘብ የሚገባችሁ ነገር ለወደፊቱ ማለት ነው፣ አንድ ድርጅት በዚህ ቅድመ ክፍያ የመኪና ባለቤት አደርጋለሁ ብሎ ካለ ይህ ድርጅት ምንድነው? ስራው እንዴት ነው? የድርጅቱስ ዋስትና እንዴት ነው? አሁን ለምሳሌ ያክል የኢትዮጵያ ንግድ ባንክ በዚህ ሰዓት ለእናንተ መረጃውን ሳቀርብላችሁ ንግድ ባንክ ይታወቃል። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የሚታወቅ መንግስታዊ የሆነ ተቋም ነው። ይህ ተቋም እንግዲህ ህብረተሰቡ በዚህ በማጭበርበር ድርጊት ውስጥ ገብቶ እንግዲህ ከፍተኛ ሶሻል ሚዲያውን ያጨናነቀውን የፊንቴክ ኢንቨስትመንት ጉዳይ እያለ ሌላ እንግዲህ ማንኛውም አዋጭ በሉት ማንበሉት ማንም ትንፍሽ ያለ የለም። ሰሞኑን የመኪና ባለቤት እንደዚህ እናደርጋለን የሚል ቀርቷል። ለምን? ይህ ሁኔታ ህዝቡን ረብሾታል። በዚህ መሃል እንግዲህ በኮንፊደንስ የኢትዮጵያ ንግድ ባንክ መጥቶ እንግዲህ ይህንን የመሰለ እድል ማመቻቸቱ ራሱ ታዋቂ ነው። 100% ዋስትና ያለው ድርጅት ስለሚሆን ነው እንግዲህ ያንን መረጃ ለእናንተ ይጠቅማችኋል ብዬ በዛሬው ቪዲዮ ወደ እናንተ እያደረስኩት። ነገር ግን እንደዚህ አይነት ሌሎች ድርጅቶች ሲመጡ መጀመሪያ በፍጹም ገንዘብ አትስጡ። ገንዘብ ከመስጠታችሁ በፊት ምን አይነት ዋስትና ይኖራል የሚለውን ማገናዘብ ይኖርባችኋል። ምክንያቱም ከከፈላችሁና እንደ ሌሎቹ ካለቀሳችሁ በኋላ ዋጋ የለውም። ምንድነው ስትሄድ ያደናቀፈ ድንጋይ ስትመለስ ካደናቀፈ ድንጋዩ እሱ ሳይሆን አንተ ነህ የሚባል አባባል አለና ይህንን ተግባራዊ አድርጉ። ከእህት ወንድሞቻችሁ በዚህ ሁኔታ ውስጥ እንግዲህ ያለፉትን ከነሱ ትምህርት መውሰድ አለባችሁ ለማለት ያክል ወዳለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። ቪዲዮን ላይክ፣ ቻናሉ ደግሞ አዲስ ቻናል ነው፣ ሰብስክራይብ በማድረግ ስለ መኪና ለማወቅና ለመኪና በተመጣጣኝ ዋጋ ለመግዛት ቤተሰብ እንድትሆኑ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።